ወደዛ አይደልኝ። ምን አድርግ ብለህ ነው የምስኪን ልጅ የምትመታው? የግል ጸብ ነው አልኩሽ። ማላቂ ይመስላል። ያቺ መሲ ተብዬ ልካህ ነው አይደለ? ሰምኛለሽ? እኔ ማንንም አላከኝም። የግል ጸብ ነው። ሳኛ ያንጆም መጣችልህ። ተመሳጥራችሁ የምታረጉት ነገር ማላቅ ነው አይደል የሚመስልህ? አንቺ ግን ያምሻል እንዴ? ቆይ ምን አድርግ ብለሽ ነው ልጁን የምትመች? ፐፐ ባንቺ ቤት ተውነሽ ሞተሻል። ልጁ ምን አድርጎሽ ነው የምታስደበድቢው? የቱን ልጅ ኤላ አይታየሽም ማለት ነው? አንተ ምን አድርገው ነው? ትንሽ ተጣልተን ነበር መተውት። መሲ ላከችኝ። ከዛ መተውት ብትል አይሻልም? እንኳን ላኩት። ቆይ ኤልያስ ላንቺ ምንሽ ነው? አየሽ ምንሽም አይደለም። እሺ ናታንስ ላንቺ ምንሽ ነው? የክፍል ጓደኛዬ ነው። እንደዛ ከሆነ ኤላም ለኔ የክፍል ጓደኛዬ ነው። ሰምኛለሽ ሰብለ፣ ከዚህ በኋላ በእኔና አንቺ ጸብ መሀል ናታን እንድታስገቢው አልፈልግም። እሺ እና ሲደበድበው ዝም ማለት ነበረብኝ? አንቺ ልጅ ኤልያስን ወደሻል እንዴ? ያምሻል እንዴ? ምንድነው መቃባጥሪው? እማወራው ነገር ግልጽ ነው። ይኸውልሽ ከሆነ ጊዜ በፊት ስሜን አጠፋ ምናምን ብለሽ አቧራ ስታስነሽ ነበር። አሁን ምን ተገኝቶ ነው የምትቆረቆሪለት? እኔ አልተቆረቆርኩለትም። ይኸውልሽ አልወገንኩለትም። ናታን ሲመታው አየሁ፣ ጣልቃ ገባው። ጸባይ ማን እንደሆነ አጣርተሻል ወይስ እንደመጣሽ ለሱ አልገሽ? ይኸውልሽ ሰብለ፣ በጣም የምወድሽ ጓደኛዬ ነሽ። እሺ ከዚህ በኋላ ግን መስመርሽን ስታልፊ ዝም አልልሽም። እኔ እኮ ያልገባኝ ነገር አንቺ ምንሽ እንደተነካ ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛዬ ነው። ከዚህ በኋላ እሱ እንድታስገቢው አልፈልግም። ሰማሽኝ አይደለ ሰብለ? ና ናታን ልጅ። እነዚህ ልጆች ግን ይዋደዳሉ ልበል? ቢሆንማ ነው ተነካ ብላ እንደዚህ ትንጨረጨረች። ገባኝ። ስለዚህ አንቺ ምንን ተነካ ብለሽ የተንጨረጨርሽው ለኔ የሆነ ነገር ስላለሽ ነው ማለት ነው። አንተ ግን ለምን ስነ ስርዓት አይኖርህም? ሰብሊ ምን ፈልግ? አሁን ሳቷሽ አይኔን እየይሽ እንድመልሽልኝ እፈልጋለሁ። ምንድነው የምመልስልህ? ናታን ሲመታኝ የተደረብሽልኝ የክፍል ጓደኛሽ ብቻ ስለሆንኩ ነው ወይስ ለኔ ሌላ ነገር ስላለሽ? ሌላ ነገር ምንም ሊኖረኝ አይችልም። እሺ እኔ ግን እንደዛ አይመስለኝም። ተረጋጋም ናታን። መጀመሪያ ተረጋጊና ላሳ። አልረጋጋም አልኩ። መሲ ተረጋጊ መጀመሪያ። እሺ ተረጋጋው። ምንድነው የምትነግረኝ? በቃ ጆኒ ኤላ እንዳስቀይሞ ልኩኝ ነው። እና ቢልክስ እንዴት ልጁን ግቢ ውስጥ ትመታዋለህ? በመታውስ ምን ችግር አለ? ችግር አለው አልኩ። ምንድነው ችግሩ? ችግር አለው አልኩ። በቃ እኮ ችግሩን ንገሪኛ። ብትባረርብኝስ? ብትባረርስ ምን ያስቃል? መሲ እኔ እኮ እንደዚህ የምትወጂኝና የምታስቢልኝ አይመስለኝም ነበር። በቃ ትጃጃል ናታን። በቃ ልጁን ግቢ ውስጥ እንደዚህ ልትመታው አይገባም ነበር። ይኸውልሽ ሁሉንም ነገር በስምምነት ነው ያደረገው። ስምምነት? የምን ስምምነት? ይኸውልሽ ለኤላ ሄድኩኝና ጆኒ ሊያስመታው እንደሚፈልግ ነገርኩት። ከዛስ? ከዛ በኋላ ኤላ የመታኝ እንዲመስል አንድ ቦክስ አቅምሰኛለኝ አቀመስኩት። የምርህን ነው ናታን? አዎ የምሬን ነው ናታን፣ የምርህን ነው? ኤልያስ በዚህ ሀሳብ ተስማማ? መሲኒ አንቺ እንደማለሽ ታውቂያለሽ። የኔ ባትሆን እኮ ይቆጨኝ ነበር ናታን። አይደለም? አዎ